Audio Jack. በሀገራችን የገቢና የወጪ እቃዎች ዝውውር 90 በመቶ እንዲሁም ለተለያዩ ኢኮኖሚያዊና ማህበራዊ ክንውኖች ከሚደረገው የመንገደኞች እንቅስቃሴ 95 በመቶ ያህሉ አገልግሎት የሚያገኘው በመንገድ ትራንስፖርት አማካኝነት ነው። በመሆኑም ይህ ዘርፍ ለሀገር ልማትና እድገት የጀርባ አጥንት በመሆን እያበረከተ ካለው ማህበራዊና ኢኮኖሚያዊ አስተዋጽኦ አንጻር ዘርፉ በተገቢና በተጠናከረ እንዲሁም በተቀናጀ ሁኔታ ካልተመራ ከጥቅሙ ይልቅ ጉዳቱ ሊያመዝን እንደሚችል አያጠራጥርም። በተለይም የትራንስፖርት ዘርፉ ብቃት ባላቸው አሽከርካሪዎች ካልተመራ በሰውና ንብረት ላይ የሚያደርሰው አደጋ ከፍተኛ መሆኑን በየቀኑና በዜና ሽፋን የምንሰማቸው የትራፊክ አደጋዎች ምስክሮች ናቸው። እናም አሽከርካሪዎች ተገቢውን ስልጠና ወስደው ወደ ስራ ካልገቡ በሰውና ንብረት ላይ የሚደርሰው ጉዳት ከፍተኛ መሆኑ ታምኖበት የአሽከርካሪ ብቃት የሚረጋገጥበት መመሪያና ይህን መመሪያ የሚያስፈጽሙ ተቋማት ተቋቁመው ወደ ስራ ከገቡ ሰንበትበት ብለዋል። ይህ ተግባርና ኃላፊነት ከተሰጣቸው ተቋማት መካከልም የሐረሪ ክልል መንገድ ልማትና ትራንስፖርት ቢሮ አንዱ ነው። አሽከርካሪ ብቃት ማረጋገጫ ዳይሬክቶሬት ውስጥ የሚሰጡ አገልግሎቶች የአሽከርካሪ ብቃት ማረጋገጫ ወይንም መንጃ ፍቃድ ነው። ይህ መንጃ ፍቃድ ማለት ደግሞ የሰለጠነ በሙያው ብቃት ያለውን አሽከርካሪ ከማሰልጠኛ ጀምሮ ክትትል እያደረገ በስነ ምግባርና በአእምሮ የበለጸገ አሽከርካሪን በማፍራት ብቃታቸውን በመከታተል ያን ብቃት ተከታትለው ስልጠናቸውን ሲጨርሱ መንጃ ፍቃድ መስጠት ነው ድርሻው። እኛ የምንሰጠው መንጃ ፍቃድ አይነቶች አሉ። ህዝብ አንድ የህዝብ ትራንስፖርት አገልግሎት ቢሰጥ መንጃ ፍቃድ፣ ደረቅ አንድ ብሎ የደረቅ ጭነት አገልግሎት የሚሰጡ መንጃ ፍቃድ፣ ሌላ ደግሞ 3 እግር ወይንም ታክሲ አንድ ብሎ የነበረው አሁን በአዲሱ አዋጅ 3 እግር የሚባሉ እነዚህ የባጃጅ የምንላቸው 3 እግር መንጃ ፍቃድ መስጠት። ሌላ ደግሞ አውቶሞቢል የቤት መኪናዎችን እስከ መቀመጫቸው ከ4 እስከ 12 መቀመጫ የሚሆኑ የቤት አውቶሞቢል መንጃ ፍቃድ መስጠት። ሌላኛው ደግሞ ሞተር ሳይክል ያው እንደሚታወቀው አብዛኛው ባለ 2 እግር ነው። ሞተር ሳይክል የምንሰጠው አሽከርካሪ ብቃት ማረጋገጫ ዳይሬክቶሬት የሚሰጣቸው መንጃ ፍቃዶች እነዚህ አሁን የዘረዘርኳቸው ናቸው ማለት ነው። የሐረሪ ክልል መንገድ ልማትና ትራንስፖርት ቢሮ ተቋማዊ ሪፎርም ካደረገ በኋላ አገልግሎት አሰጣጡን በቴክኖሎጂ በተደገፈ መልኩ አደራጅቷል። ተገልጋዮች እንደመጡ ወረፋ ይዘው በሲስተም ስማቸው ከተመዘገበ በኋላ በተራቸው መሰረት አገልግሎቱን አግኝተው የሚሄዱበት አሰራር ተዘርግቷል። በዚህ መሰረት ቢሮ የአሽከርካሪ ብቃት ማረጋገጫ ፍቃድ ለመውሰድና ለማደስ የሚመጡ ተገልጋዮችን መረጃ መሰረት በማድረግ የአሽከርካሪ ብቃት ማረጋገጫ ፍቃድ መረጃ የመስጠት ስራ ያከናውናል። የሐረሪ ክልል ብዙሃን መገናኛ ኤጀንሲ ያነጋገራቸው ተገልጋዮች ያለምንም እንግልት፣ ግፊያና ትርምስ እንደየ አመጣጣቸው አገልግሎቱን በፍጥነት አግኝተው መረጃቸውን ይዘው እየተመለሱ መሆኑን ገልጸዋል። በተለይም ቢሮ አሰራሩን በማዘመን ያደረገው ማሻሻያ ከዚህ ቀደም ሲደርስባቸው የነበረውን እንግልት ያስቀረ መሆኑን ተናግረዋል። መሻሻል ያለባቸው ነገሮች እንዳሉ ነው። አሁን ቀደም ሲል ካሉት ጋር ሳነጻጸር ማኑዋል ነበር አሰራሩ። ፋይል በማኑዋል ነበር የሚወጣው። ጣል ጠፋ የሚባል ነገር ነበረ። አሁን ባለው ሂደት ግን ተሻሽሎ ወደ ሲስተም ተቀይሮ ጊዜና ገንዘብን ወዲያው ነው የሚቀንሰው። መጣ የሚፈለግብን አገልግሎት ለማግኘት ወዲያው ነው፣ ቀጠሮ የለውም። ዛሬውኑ መጣ የተሟላ ፋይል ከሆነ ሲስተም ላይ ከገባ ክፍያን ትከፍላለህ። አገልግሎት ክፍያን መንጃ ፍቃድ ትወስዳለህ። ከተወሰኑ ሰዓታቶች በኋላ ነው። በወራትና በሳምንት ተቀጠረ የነበረው አሁን በሰዓታቶች ሆኗል። ፍሬው ተስፋ ይባላለሁ። የሐረር ነዋሪ ነኝ። መንጃ ፍቃድ ለማውጣት ነበር የመጣሁት። መንጃ ፍቃዴን አሁን ተፈተንኩ። ትናንትና ተፈተንኩኝ። ዛሬ እየጨራረስኩ ነው።
ኦልሬዲ ደስ ይላል እንትናቸው። በፊት ያው እንደምታየው እንዲህ በስነ ስርዓት ግርግር ነበረ። አሁን ግን ሁሉም በመጣበት በሰዓቱ ባለው ጉዳይ ይስተናገዳል ማለት ነው። አሪፍ ነው። አሁን የተሻሻለበት ጉዳይ ሁሉ ነገር በኮምፒውተር ነው የሚሰራው። ያሉትም እንትኖች በአሪፉ እያስተናገዱ ነው። ደስ ብሎን ተራችን እየጠበቀ እየተስተናገደ ነው። በጣም አሪፍ። እኔ ትናንትና መጣው ኦልሬዲ በቃ ዛሬ ጨረስኩ ማለት ይቻላል። 1-2 ፊርማ ነው የቀረኝ፣ እሱ እየጨረስኩ ነው። ምንም ጠዋት ነው የመጣሁት። በጣም ቀልጣፋ በሆነበት መንገድ እየተስተናገድኩ እገኛለሁ። ጨረስኩ አሁን በቃ። በፊት በጣም አሪፍ ነው። የበፊቱ በጣም ይቆይ ነበር። ቢያንስ አንዴ ለማሳደስ 2 ሳምንት ምናምን ድረስ የሚሄድበት ጊዜ ነበር። አሁን በቆንጆ ጠዋት መጥቼ አሁን ጨርሼ ታትሞ ሊሰጠኝ ነው። እሱን ብቻ ነው ተገኘ። አውቶሜሽን ማለት ብዙ ስራ ወደ አንድ ቋት ማምጣት ነው፣ ወደ አንድ ሰርቪስ ማዕከል ማምጣት ነው። ይሄ ወደ አንድ ሰርቪስ ማምጣት ስራ ማቀላጠፍ ማለት ነው። አውቶሜት ነው የሆነው። በብዙ ሰው ይሰራ የነበረውና እንግልትና ዝርክርክነትን የሚታይበት ማኑዋል ሲስተም የነበረውን ወደ አውቶሜት አድርጎ በቀላሉ ህብረተሰቡ ሰርቪሱን አግኝቶ መሄድ እንዲችል የሚያደርግ ሲስተም ነው። ከአውቶሜሽን በፊት ማኑዋሊ ነው የምንሰራው። ማኑዋሊ ሰራን ስንል አንድ ሰው ፋይል ከማምጣት የራሱን ማህደር ከማደራጀት ከማሰልጠኛ የሚመጣልን ማነው ሰልጥኖ የአንድ ሰው ማህደር ሲመጣ ያ ማህደር ይጣራል፣ ማህደሩ ይታያል። ማኑዋል ሲስተም በወረቀት ነው የምንሰራው ማለት ነው። ይሄ ደግሞ የወረቀት ብክነትን እና የሰው ኃይልን የሚጠይቅ ነው እና የሰው ኃይል ኤክሰስ ነው የሚጠይቀው። የወረቀት ብክነትን ያመጣል፣ የሰነድ መጥፋትን ያመጣል፣ የመረጃ መጥፋትን የሚያስከስት ዘዴ ነበር ከአውቶሜሽን በፊት ማኑዋል የምንለው ወይንም ያልዘመነ አሰራር የነበረው ማለት ነው። አሁን አውቶሜሽን ካደረግነው በኋላ አውቶሜሽን ማለት ደግሞ ስራ ማቅለል ነው። ስናቀል ስራችን አውቶሜት ሲሆን ወደ አንድ ማዕከል ወይንም ሰርቨር ወይንም ወደ አንድ ቋት መረጃዎች እንዲገቡ ማድረግ ነው። የአንድ ግለሰብ መረጃ በሃርድ ኮፒ ወይንም በወረቀት ከማህደሩ እንደመጣ እኛ ወደ ዳታ ኢንኮዲንግ እናደርጋለን። ዳታውን እናስገባለን። የሰውየው መረጃ ሙሉ እናስገባለን። የሚያስፈልገውን ሁሉ ነገር ካስገባን በኋላ የሁለቱ መመዘኛ የተግባርና የኮምፒውተር ፈተና ንድፈ ሀሳብ የምንላቸውን ፈተናዎች ወደ ሲስተም ውስጥ አስገብተን የእሱን ሰውዬ መረጃ ማስቀመጥ ማለት ነው። ይሄ ደግሞ በጣም ጊዜ ቆጣቢ ነው። አንድ ሰው መረጃውን ለማግኘት ሲመጣ በኮምፒውተር የሰውየውን ስም በማስገባት የምናገኘውና የሰውየውን ዲቴይል ሙሉ ዝርዝሩን እንደገና ደግሞ ስልክ ቁጥሩንም በመጠቀም የራሱን ስም በመጠቀም የመንጃ ፍቃድ ቁጥሩንም በመጠቀም በአጭር ጊዜ ውስጥ ሰውየውን ምን ላይ እንዳለ መረጃውን ማግኘት እንችላለን ማለት ነው። እዚህ የመረጃ ማሰባሰቢያ ዘዴ ነው። አውቶሜት በጣም ስራን ያቀላጥፋል። በ30 ደቂቃ ውስጥ ነው አንድ ሰው መጥቶ በአውቶሜት ወደ ሲስተም ውስጥ የገባልን ሰው ተስተናግዶ ሄደው በ30 ደቂቃ ውስጥ ሪሊ የሰው መብዛት ወይ የሰው መደራረብ ወይ ወረፋ ከሌለ ሁሉ ነገር በአውቶሜት የተሳሰረ ስለሆነ የሰውየው መረጃ መጀመሪያ ሲመጣ ለማደስ ከሱ የሚጠበቁት ሜዲካል እና የታደሰ መታወቂያ ወይ ናሽናል አይዲ አሁን ባለው ሁኔታ ያመጣል። ስሙ እናየዋለን። ወዲያውኑ እዛ ጋር ክፍያ ፍጽም አለ። ወዲያውኑ ፎቶ የሚገባበት ሁኔታ ይገባል። አፕዴት የሚሆን ፎቶ ስልክም አፕዴት ከሆነ እዛው አፕዴት አድርገንለት መረጃው 30 ደቂቃ ባልሆነ ጊዜ ውስጥ ወስዶ ይሄዳል ማለት ነው። የበፊቱ ረጅም ጊዜ ነው የሚፈጀው። ማኑዋል የምንለው አሰራር የነበረው በማህደር ብቻ የሚከናወን ነው። ይሄ በማህደር የሚከናወን ማህደሩን ለብቻ የሚያገላብጥ አካል አለ። መዝገብ ቤት አለ። ከመዝገብ ቤት ይነሳል፣ ወጪ ይሆናል። እዚህ ጋር ማህደር አከናዋኞች አሉ፣ አጣሪዎች አሉ። ይጠራል፣ ይሄዳል። ክፍያ ለብቻ ሄደ ሲስተም ክፍል ትላለ። ሌላ የዘመነ አልነበረም እና በጣም ጊዜ ይፈጃል። አንድ ሰው ሳምንት ከሳምንት በላይ የሚመላለስበት ሁኔታዎች ነበሩ። ያ ሁሉ ለመቅረፍ አሁን መስሪያ ቤታችን በመንገድ ትራንስፖርት እና መንገድ ልማት ቢሮ አማካኝነት
ካለው ካምፓኒ ጋር ተነጋግሮ አውቶሜት አድርጎ ሁሉንም እስከዛሬ ከ1987 እና ከዛ በፊት ኦልሞስት የነበሩ መንጃ ፈቃዶች የደብተርና የደብተር ያልሆኑ መንጃ ፈቃዶችን ወደ ሲስተም አስገብተን የሁሉንም መረጃ በአንድ ቋት ውስጥ ማግኘት ይችለናል። ስለዚህ አንድ ሰው ሲመጣ መረጃውን በአጭር ጊዜ ውስጥ ያገኛል። መረጃም ከፈለገ ኢንተርናሽናል ማድረግ ከፈለገም ዳታው ላይ አለ። እንደገና ደግሞ ለማንኛውም አካል መረጃ ቢጠይቀን ስለ አንድ ሰው መረጃውን በትንሽ ደቂቃዎች ውስጥ የምናገኝ ይሆናል። ለዚህ አውቶሜት ስራን አቀላጥፎ ወደ 30 ደቂቃ እና ከዛ በታች አድርሶልናል ማለት ነው። ስለዚህ በጣም መዘመንን ነው የሚያሳየው። ይህ መዘመን ደግሞ ጊዜ ቆጣቢ ነው። የሰውየውን እንግልት ይቀንሳል። የህብረተሰቡ ወጪ በተለይ እኛ ከስተመሮቻችን ከከተማ ራሱ ከገጠር አካባቢና ከከተማ ዙሪያ የሚመጡ ስለሆኑ የትራንስፖርት ወጪያቸው በጣም ከፍተኛ ነው። ይህን ሁሉ ይቀንስላቸዋል። እንግልት ይቀንሳል። የህብረተሰቡን ኢኮኖሚ አትሊስት አሁን ባለው ሁኔታ ላይ እየቀነሰልን ያለበት ሁኔታ ላይ ያለው። ይሄ ደግሞ ሀገራችን ከያዘችው ቴክኖሎጂ በሁሉም ዘርፍ ማደግ ስላለበት እያደገ ያለበት ዘርፍ ስለሆነ እኛም ከዚህ የበለጠ ለማዘመን ሌላም እያሰብን ያለ ነው ማለት ነው። በሀገራችን ከሁለት አስርተ ዓመታት በፊት ከነበረ የተሻለ የመንገድ አውታር ተዘርግቷል። በዚያው ልክ ግን በእነዚህ ጎዳናዎች ላይ ደም መፍሰሱ በርትቷል። ለዚህ አስከፊ የትራፊክ አደጋ መባባስ ታዲያ 68 በመቶ የአሽከርካሪው ብቃትና ችሎታ ማነስ መንስኤ እንደሆነ ጥናቶች ያስገነዝባሉ። ለአሽከርካሪዎች ብቃት ስነ ምግባር መጓደልና ልምድ ማነስ በር እየከፈተ ያለው ደግሞ የአሽከርካሪ ብቃት ማረጋገጫ አሰጣጡ እንደሆነ በመንግስት አካላት ጭምር የሚነገር ሆኗል። በአንድ በኩል በአሰልጣኞች በመንጃ ፈቃድ አውጪዎችና በብቃት ሰጪዎች መካከል የሚፈጸም የሙስና አቋራጭ መንገድ አለ። የከፋ የሚባለውን በፎርጂድ መንጃ ፈቃድ ከመሬት ተነስቶ መሪ እንዲጨብጥ ይደረጋል። በእርግጥ አሁን ያነሳው ነገር በጣም ወሳኝ ነጥብ ነው። ደላሎች ሁለት አይነት ናቸው። ህጋዊ ደላላና ህገወጥ ደላላዎች አሉ። ህጋዊ ደላላዎች ከክልሉ ፍትህ ቢሮ የውክልና ያላቸውና ፍቃድ ያላቸው የደላላ ማህበሮች ነበሩ። እነዚህ ማህበሮች አንድ ባለ ጉዳይ በሌለበት ቦታ ላይ በውክልና መጥተው መንጃ ፍቃድ ማደስ ነው የሚችሉት። እሱ በሌለበት መንጃ ፍቃድ መውሰድ አይደለም፣ ማደስ ነው የሚችሉት። ተወክሎ የውክልና ይዞ ሙሉ ውክልና ይዞ መጥተው መንጃ ፍቃድ ማደስና መውሰድ እሱን ይችላሉ። ሌላ ህገወጥ ደላላዎች የምንላቸው እንዲሁ በራሳቸው ጊዜ በአሽከርካሪ ማሰልጠኛ ተቋማት አካባቢ ላይ መንግስታዊ ተቋም ስላሉ በመንቀሳቀስ ከማስመዝገብ ጀምሮ አስመዝግበው ምናምን ብለው አብዛኛው ከስተመር እዛው ጉዳያቸውን እንትን ብለው እዚህ ደግሞ መጥተው የሚያስተናግዱበት ሁኔታ ነበረ። እዚህ ሲመጡ ደግሞ ለህጋዊው ደላላዎች ነው የሚሰጡት። እዚህ ለህጋዊ ውስጥና ህጋዊ ደግሞ ፍቃድ ስላለው የሰውየውን እንትን ስለወሰደ ይሰራለታል ማለት ነው። መጥቶ ግን ብልሹ አሰራሮች ነበሩ። እነዚህ ብልሹ አሰራሮች አሁን ቆማሉ። ከሪፎርም በፊት በጣም ከፍተኛ ሪፎርም ነው ቢሮ ያደረገው። ለምንድን ነው? ክፍተት ባገኘ ቁጥር በአንተ ስም ነው የሚጠቀሙት። በአንተ ስም ፎርጀሪ ይሰራሉ። አሁን እንግዲህ በክልል ስም ፎርጅድ መስራት ሙሉ በሙሉ በጣም ነው ያስቀርንበት ምክንያት አንደኛ አውቶሜሽን ሆነ። አውቶሜሽን ከሆነ በኋላ ሰውየው ዳታ ከማሰልጠኛ ሲመጣ ዳታ ነው የሚገባው። መጀመሪያ ሲገባ ሰውየው መጥቶ ሁለቱን ነገሮች ተፈትኖ ጨርሶ ሁለቱን ምዘናዎች ወስዶ ጨርሶ ካልሄደ በምንም አይነት ሚንስ ሲስተም ውስጥ ሊገባ አይችልም። ከዛ ምንድነው ማኑዋል ሲስተም ነው ከዛ በኋላ የሚቀረው። ከዛ ምንድነው ፕሪንት ከሆነለት በኋላ ሜቢ የተወከለው ሰውዬ ተፈትኖ ሊሄድ ይችላል። ያ መጥቶ ተወክሎ ወስዶለት ቤል ሊወስድለት ይችላል። ግን በነበረው በፊት አሰራር የነበሩ ዳይሬክተሮች አመራር ላይ ክፍተት ነበረ እና በዛ ያ ክፍተት ላይ ብዙ ይህን ክፍተት በመጠቀም በጣም ለህብረተሰቡ ለኢኮኖሚ ኪሳራ ላይ አድርሰው ለመልካም አስተዳደር ችግር የሆኑብንን ሲንከባለል የመጡ ችግሮች
ወደ 6159 ፋይሎች ከሲስተም ውጭ የሆኑ ቁጭ ብሏል። እነዚህ የመልካም አስተዳደር ናቸው ብለን በማኔጅመንት ውሳኔ የሰጠንባቸው ስርዓት ከመቀነስ አንጻር እጁ ላይ መንጃ ፍቃድ ላለው ሲስተም ውስጥ ስሙ ለተመዘገበ ወይንም የመንጃ ፍቃድ ቁጥር ላለው ከሁሉም አንዱ ወይንም የመንጃ ፍቃድ ፋይል ያለው እነዚሁ የጎደሉን አሟልተን ወደ ሲስተም ወደ ማስገባትና ያወጡበትንም ብርንም ኪሳራ እንዳይሆኑ በደላሎችና በነበረው ብልሹ አሰራር ጎዶሎ ነገር ላይ መንጃ ፍቃድ አስጨርሶላቸው የሚሰጡበት ሁኔታ ነበርና ያን ነገር ቀርፈናል ማለት ነው። ሙሉ ለሙሉ ኮምፕሊት ቀርፈን ዳታውን ይዘን 6159 ፋይል ምን ሆነ ከሲስተም ውጭ ይሆናል። ሲስተም ደግሞ እንዴት ነው የሚገባው? ያንተ መረጃ ሙሉ ሲሆን ነው። ሜዲካል፣ ፈተና፣ ግብር ወረቀት እና ትምህርት ማስረጃ፣ መታወቂያ ሙሉ ሲሆን ሲስተም ላይ ሰሚት ይሆናል። አንዱ ሲጎሎ ሰሚት አይሆንም። ግን ልጁ መንጃ ፍቃድ ወስዷል፣ ግን መረጃ እዚህ ጋር ፋይሉ ላይ ጎሏል። ያኔ ከአውቶሜሽን በፊት ይሰራ የነበረ ስራ ስለነበረ ነው። ከዛ እነዚህም ወደ አውቶሜት መሆን አለባቸው። ስርዓት ቁጥርን ያው መጨመር ነው። እነዚህ ሰዎች አናውቅም ብለህ መንጃ ፍቃድ ሰጥተው አናውቅም ብለህ እንትን ማለት የአንተን መንጃ ፍቃድ ይዘው አናውቅም ብለህ ሰውን እንትን ማለት ምንድነው? ስርዓትን ማብዛት ነው። ስለዚህ እነሱ ወደ ትራክ መለስ ናቸው። በማንኛውም ውሳኔ ተሰጥቶ ፋይሉ ያለውን መንጃ ፍቃድ እጁ ላይ ያለውን የጎደሉን አሟልቶ ወደ ሲስተም እንዲገባ ልክ አንተ አሁን መጥተህ በሆነ ጊዜ ወስደህ ልትሄድ ትችላለህ። ፋይል ከመዝገብ ቤት ሲወጣ ፋይል አለ፣ ግን ፋይል ሲገለጥ ውስጡ ጎደሎ ነው። ወይ ግብር ሳከፍ ወይ ደረሰኝ ወርቆ ሊሆን ይችላል። ሌላው ደግሞ ቢሮ በመቀያየር ምክንያት አንዳንድ ሰነዶች የጠፉብን ነበርና የመጉደል ነገሮች ነበሩ። እነሱንም ታሳቢ በማድረግ እነዚህም ወደ ሲስተም አስገብተናል። ብልሹ አሰራርን በአሁኑ ጊዜ 100% ቀረፈ የምንልበት ምንድን ነው? አውቶሜት አድርገ ነው ከአውቶሜት ውጭ ያለውን ባለመቀበል ነው የቀረፍ ነው፣ ባለመቀበል። ለዚህ ወደ ሲስተሙ ደግሞ ያልገቡትን ደግሞ መረጃቸው ተሟልቶ እንዲገባ ባላቸው እጃቸው ላይ ባለው ሰነድ አሟልተን እያስገባን ሌላውን ያልተቀበልንበት ሁኔታ አለ። በዚህ ብልሹ አሰራርን አጠፋን። ማንኛውም የአሽከርካሪ ማሰልጠኛ ተቋም ስልጠናውን በአዋጁ መመሪያ መሰረት ማካሄድ ይኖርበታል። ቢሮም የአሽከርካሪ ማሰልጠኛ ተቋማት በአዋጁ የተደነገጉ መመሪያዎችን በአግባቡ እየተወጡ መሆኑን ለማረጋገጥ የሚያስችሉትን ዘዴዎች በመጠቀም ቁጥጥርና ክትትል ያደርጋል። በሚያደርገው ቁጥጥርና ክትትል ግዴታውን ሳያሟላ ባገኘው የአሽከርካሪ ማሰልጠኛ ተቋማት ላይ በሕግ መሰረት እርምጃ ለመውሰድ ወይም ደግሞ እንደ አግባብነቱ የብቃት ማረጋገጫ የምስክር ወረቀቱን ያግዳል አሊያም ይሰርዛል። እኛም ይህን መመሪያ መሰረት በማድረግ ቢሮ እስካሁን በማሰልጠኛ ተቋማት ላይ እያደረገ ያለው ቁጥጥር ምን ይመስላል? ቁጥጥሩን መሰረት በማድረግ እስካሁን የወሰደው እርምጃ አለው ስንል ጠይቀናል። አደጋን ለመቀነስ ትልቅ አስተዋጽኦ አላቸው ማሰልጠኛ ተቋሞች። አደጋን ለምን በስነ ምግባር የታነጸ አሽከርካሪ፣ የዘመነ አሽከርካሪ ነው ማፍራት ያለባቸው። ኃላፊነት የሚሰማው አሽከርካሪ ነው ማፍራት ያለባቸው። እሱ ላይ ከፍተኛ ክትትልና ቁጥጥር አድርገን ማይደረጉ ካሉ እኛ በራሳችን በኩል በተቀመጠው አስተዳደራዊ እርምጃም ለመውሰድ ወደ ኋላ አንልም ማለት ነው በዚህ ላይ። ስለዚህ እስከ ዛሬ በማስጠንቀቂያ ባሉት ክፍተቶች ላይ በማስጠንቀቂያ ሰጠናቸው ያስተካከሉ ማሰልጠኛዎች አሉ። ተቋም እንኳን ህዝቡ አሁን እዚህ ጋር ማወቅ ያለበት ሁሉም ፐርፌክት አይደሉም ማለት ነው። ሁሉም ፐርፌክት አይደሉም። እኛ ማስጠንቀቂያ ማስጠንቀቂያ ጻፍላቸው ሁሉም በአንድ ላይ አድርገን ተቋማቸውን በደረጃ ለሁሉም የጻፍ ነው። በዓለም ለሚገኙ 6 ማሰልጠኛዎች ማስጠንቀቂያ ጽፈናል። ለምንድነው የጻፍነው? አንዱ በአንድ ሳይት አሟልቶ በአንድ ሳይት ደግሞ የሚያጉሉ ይኖራል። ይሄ ደግሞ ያሟላውን ያኛው ሊያጉል ይችላል። በዋናነት እነሱ አሁን ንድፈ ሀሳብ ስልጠናቸው እንዳለ ሆኖ ፌዴራል የሚፈልግባቸው እንትኖች አሉ። ምንድነው እነዚህ መሰልጠኛ ማቴሪያሎች
ሲሙሌተሮች አሉ። እነሱን ባለማሟላት አንድ ሰልጣኝ መኪና መሪ ነክቶ የማያውቀው ሰልጣኝ ገና ለገና መስክ ላይ አውቶ መኪና እንዲህ ከምትለው እዛው በሲሙሌተር ላይ ቁጭ ብሎ ማርሽ አጠቃቀም መሪ አጠቃቀም እንዲያደርግ የሁላችሁም ማስጠንቀቂያ ሰጠን። ይሄን ካላሟላችሁ አልነበራቸው። አሁን ሁሉም አሟልተዋል። በስልጣናቸው እንትን ሁሉም አሟልተው ይሄን ነገር አምጥተው እየሰሩበት ነው ማለት ነው። ስለዚህ አሁን ባለፈው በነበረው ሪፖርት እንደውም አንድ ተቋም ተበላሽቶበት ከ6ቱ 5ቱ በአሁን ባደረግነው ግምገማ ላይ ብቃት ደረጃ አውጥተን ሞዴል የሆኑ አሽከርካሪዎችን 3 መርጠን እንደነሱ መሆን አለባቸው ሌሎችም ብለን ክፍተት ያለባቸውን ስኪል ጋፓቸውን በትሬኒንግ ሰጠናቸው ማለት ነው። 3ቶቹ ሞዴል የምንላቸው አንደኛ አዜብ አሽከርካሪ ማሰልጠኛ፣ ሁለተኛ ላይ ብራቮ አሽከርካሪ ማሰልጠኛ እና ሶስተኛ ላይ ረያን አሽከርካሪዎች ማሰልጠኛ ሞዴል በሞዴልነት ከፌዴራል ከመጡ ቡድን ጋር አንድ ላይ በሞዴልነት ወስደን እናንተም እነዚህ ያሟሉትን ነገሮች እናንተም ማሟላት አለባቸው ብለናል። ግን ነገሩን ስታየው ልዩነታቸው ነጥብ ስላለው ስፔሲፊኬሽኑ ራሱ መመዘኛችን ስፔሲፊኬሽኑ ነጥብ አለው። ነጥቡ መንጃ ፍቃድ በማደስ አለማደስም ልዩነት ይመጣል። አንተ የአሽከርካሪ ብቃት አሰልጣኝ ስትሆን ፌዴራል የሚሰጥ ላይሰንስ አለ። የፌዴራል ትራንስፖርት ባለስልጣን የሚሰጥ ፍቃድ አለ፣ ላይሰንስ አለ። በሱ ላይሰንስ አለማደስ አንድ ተቋም ከአንድ ተቋም ልዩነት ያመጣል። እነዚህ ላይ ነው ዋርኒንግ ሰጠን ብቃት ያለው አሰልጣኝ ማሟላት አለባችሁ ብለን ማስጠንቀቂያ ሰጠናል ማለት ነው። ይሄ ማስጠንቀቂያ አንዱ በመንጃ ፍቃድ ጉድሎ ከሆነ ያላደሰ ቢሆን አንዱ በአፕሩቫል የሚባለው ወይም የፌዴራል ትራንስፖርት ባለስልጣን የሚሰጠው ላይሰንስ መሰረት ባለማደስ የሆነ ጊዜ ቃሊቲ አቁሞ ነበር ማደሱ። የፌዴራል ትራንስፖርት ቃሊቲ አቁሞ ነበር ማደስ እና በዛ ምክንያት ልዩነት የመጣውን ነው ማስጠንቀቂያ ያስተናገዱ። ዞሮ ሁሉም አላማቸው ብቃት ያለውን አሽከርካሪ ማሰልጠን ነው እና ማብቃትና ለኛ ማቅረብ ነው። ስለዚህ እሱ ላይ እንትን ብለናል። ሌላ ፎርጀሪ በጣም ከፍተኛ የሀገራችን ኢኮኖሚና ማህበራዊ ኪሳራ በንብረትና በሰው ላይ እያደረሰ ያለው ፎርጅድ መንጃ ፍቃድ ነው። ይሄ ፎርጅድ መንጃ ፍቃድ የአንድን ክልል ህልውና አንድ መንካት ነው። በአንድ ክልል ስም ፎርጅድ ተሰራ ማለት የክልሉ ህልውና ተዳፈርክ ማለት ነው። ቀላል ነገር አይደለም። ለምን ክልል የሚጠራው በሁሉም ዘርፍ ነው። በልማት ክልል ጥሩ ሲጠራ ደስ ይላል። ያንተ መንጃ ፍቃድ ፌዴራል ላይ ሲታይ እንዴ የእንትን ክልል ነው ተብሎ ስትሞገስ ክብር አለ ማለት ነው። ህልውና ነው። ለአንድ ክልል የማንነቱ ህልውና ነው እና ይህ ፎርጀሪውን ለማጥፋት ባደረግነው ንቅናቄ ሀርላ ሆቴል ላይ ተሰብስበን ጸጥታ ዘርፍ ሰላምና ጸጥታ ቢሮ ባለበት ፖሊስ ኮሚሽኖች በተጠሩበት ትራፊክ ፖሊሶች እና መንገድ ደህንነት ቁጥጥሮች በተጠሩበት ላይ የግንዛቤ ማስጨበጫ ፕሮግራም ሰጥቻቸዋለሁ ማለት ነው። ሙስናና የመልካም አስተዳደር እጦት የሀገር ኢኮኖሚን በመጉዳት ኢፍትሐዊነትን የሚያነክሱ ብቻ አይደሉም። ይልቁንም በሰው ሕይወትና በማህበራዊ ኑሮ ላይ የሚያደርሱት ጉዳት የከፋ እንደሆነ አንዱ ማሳያው የትራፊክ አደጋ ነው። በተለያዩ ጥናታዊ መረጃዎች እንደተረጋገጠው ደግሞ ሙስና የሚባል የመልካም አስተዳደር ብልሽት ስር ከሰደደባቸው ሴክተሮች ቀዳሚው ይሄው የትራንስፖርት ዘርፍ ነው። ይህ በመሆኑም የሐረሪ ክልል መንገድ ልማትና ትራንስፖርት ቢሮ ዘርፉን እንደሚመራ ተቋም የአሽከርካሪ ብቃት ማረጋገጫ አሰጣጡን በመፈተሽ እየወሰዳቸው ያሉ የማስተካከያ እርምጃዎችን አጠናክሮ መቀጠል ይኖርበታል።